ሳትነካኝ አልወጣ ከዚህ ሳትነካኝ አልወጣ ከዚህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ የተወደዳችሁ ምእመናን እንደምን አረፈዳችሁ እንደምን አመሻችሁ በዛሬ ምሽት ከብሬ ውስጥ ሆኜ ከእግዚአብሔር ቃል አንድ ነገር እንድንመለከት ፈለኩኝ ይሄም ደግሞ የምንመለከተው በተለያዩ ሰባኪዎች በተለያዩ አስተማሪዎች የሚነገረው ስለ ዳዊት ህይወት ነው እኔም ደግሞ የእግዚአብሔር መንፈስ እንዳስተማረኝና እንደተረዳሁት ስለ ዳዊት ህይወት አንዳንድ ነገሮችን እንመለከታለን ማለት ነው ለመነሻ እንዲሆነን ከእግዚአብሔር ቃል ከመዝሙረ ዳዊት ላይ ብንመለከት መዝሙረ ዳዊት ላይ 89ኛውን ምዕራፍ አውጥተን ቁጥር 20 እና 21ን እንመለከታለን ባሪያዬ ዳዊትን አገኘሁት ቅዱስ ዘይትንም ቀባሁት እጄም ትረዳዋለች ክንዴም ታድነዋለች ታግዘዋለች ብሎ የእግዚአብሔር አምላካችን ቃል ይናገራል ስለዚህ ስለ ዳዊት ህይወት በመንነጋገርበት ጊዜ ብዙ ነገሮችን ማንሳት ይቻላል ስለ ዳዊት ነገር ግን አስፈላጊ የሆኑ ነገሮችን ብቻ ለህይወታችን የሚጠቅመንን የሚረዳንን አብረን እንመለከታለን ማለት ነው በመጀመሪያ በዚህ ክፍል ላይ እንደምንመለከተው የእግዚአብሔር ቃል ሲናገር ባሪያዬ ዳዊትን አገኘሁት ቅዱስ ቅባቴንም ቀባሁት ይላል ይሄ ጥቅስ ሶስት ነገሮችን እንድናስተውልና እንድንመለከት ያደርገናል አንደኛ አገኘሁት ሲል እግዚአብሔር ይፈልግ ነበር ማለት ነው የሚቀባውን ሰው ይፈልግ ነበር ትክክለኛ ልብ ያለውን ሰው እግዚአብሔር አምላካችን እየፈለገ ነበር ማለት ነው ስለዚህ እግዚአብሔር አምላካችን እንግዲህ ዳዊትን አገኘሁት ባሪያዬ ዳዊትን አገኘሁት ብሎ ይናገራል ስለዚህ አገኘሁት ሲል እግዚአብሔር ፈልጎ ዳዊትን እንዳገኘው እንመለከታለን እንዳገኘው እናያለን ማለት ነው ሁለተኛ በዚህ ላይ የምንመለከተው መፈለግ እንግዲህ ከእግዚአብሔር ከሆነ ግንኙነቱን ህብረቱን አንድነቱን የፈለገና የጀመረው እግዚአብሔር እንደሆነ እናያለን ማለት ነው እግዚአብሔር እንደሆነ እንመለከታለን ማለት ነው በሶስተኛ በመንመለከትበት ጊዜ ቀባሁት ይላል ቅባቴን በእርሱ ላይ አፈሰስኩኝ ብሎ የእግዚአብሔር ቃል ይናገራል እንግዲህ እነዚህ ሶስት ሐሳቦች እንደመነሻ አድርገን ከተመለከትናቸውና ካየናቸው አንዳንድ ነገሮችን ስለ ዳዊት እንመለከታለን ይሄ ምንድነው እሱ ዳዊት ማን ነው ብለን መጀመሪያ እንድንጠይቅ እፈልጋለሁ የእግዚአብሔር ቃል ስንመለከት ስለ ዳዊት ማንነት ብዙ ነገር መጽሐፍ ቅዱስ ይነግረናል አንደኛ ዳዊት ከቤተሰቡ ውስጥ የመጨረሻ ልጅ እንደሆነና ትንሽ የሚባል የመጨረሻ መሆኑ ብቻ ሳይሆን ገለል የተደረገ ልጅ እንደነበረ ነው ከቅዱስ ቃሉ የምንመለከትና የምናየው ምክንያቱም ሳሙኤል ወደ እሳይ ቤት በመጣ ጊዜ ልጆቹን ሁሉ ሲያሰልፍ ዳዊትን እንኳን ሊጠራው አልፈለገም ማለት ነው የዚህ ነገር ተካፋይ እንዲሆናል ብሎ ሊያምን አልቻለም ማለት ነው ስለዚህ
ዳዊት እንግዲህ በሁለተኛ ደረጃ በመንመለከትበት ጊዜ የተጣለ ልጅም ነው ምክንያቱም ሲናገር እናትና አባቴ በተወኝ ጊዜ እግዚአብሔር ግን አልተወኝም ብሎ ይናገራል የሚገባውን ፍቅር ከእናትና ከአባቱ ባላገኘበት ጊዜ ወደ እግዚአብሔር ጉያ ገብቶ ሸሽቶ በዛ የተደበቀ ልጅ ሆኖ እናገኘዋለን ይሄ መቼም የእግዚአብሔር አሰራር ነው እግዚአብሔር የሚፈልጋቸውን ሰዎች ስራውን ሊሰርባቸው የሚወዳቸውን ሰዎች በአንዳንድ ነገር ውስጥ እንዲያልፉ ይፈልጋል ሙሉ ልቡን የዳዊትን ለማግኘት እግዚአብሔር ስለፈለገ በወላጆቹ የተረሳ ልጅ የተጣለ ልጅ እንዲሆን ፈለገ ዳዊት ደግሞ አማራጭ ስለሌለው ወደ እግዚአብሔር ጉያ ገብቶ ተሸሸገ በዛም በእግዚአብሔር ፍቅር ጠገበ አምላኬ አምባዬ መሸሸጊያዬ ብሎ በዝማሬ ውስጥ የሚጠራው በዚህ ምክንያት ነው ማለት ነው ሌላው በመንመለከትበት ጊዜ የዳዊት ህይወት ወይንም ደግሞ ዳዊትን በመናይበት ጊዜ የቤተሰቡን ግንድ ወይንም ደግሞ አመጣጥና አወራረድ በመንመለከትበት ጊዜ ዳዊት ከአሕዛብም ወገን ከዕብራውያንም ወገን የተደባለቀ በግንድ ውስጥ የነበረ ነው ይሄ ትልቅ ምስጢር ነው በኋላ በኢየሱስ ክርስቶስ በኩል አሕዛብና እንደዚሁም ደግሞ አይሁድ ስለሚያገኙት ደህንነት እግዚአብሔር አምላክ ሊያስተምረን ሲፈልግ ነው ማለት ነው ሌላው የምንጠቅሰው ነገር ዳዊት ሁላችን እንደምናቀው የአምልኮ ሰው ነበረ ዳዊት የአምልኮ ሰው ልሁን ብሎ አይደለም የተነሳው ሁኔታዎች የሚያልፍባቸው ሁኔታዎች እንዲያዘም ግጥም እንዲገጥም አደረገው ለእግዚአብሔር ካለው ፍቅር የተነሳ ለእግዚአብሔር መዘመርን ወደደ ሰው የሚዘምረው የዓለም ልጆች ዘፈን የሚዘፍኑት ስለ ፍቅረኛቸው ስለሚወዷት ሴት ስለ ውበቷ እንደዚሁም ስለ ሌሎች ነገሮች ነው ዳዊት ደግሞ አሁን ፍቅር የያዘው ከአምላኩ ጋር ስለሆነ ስለ አምላኩ ማንነት ይዘምር ነበር ዘማሪ የሆነው ሁኔታው ነው ወደዛ ውስጥ የከተተው እንጂ ዘማሪ ልሁን ብሎ ዘማሪ የሆነ ሰው አልነበረም ማለት ነው ሌላው ከዳዊት ህይወት አስደናቂው ነገር አምስተኛው ነጥብ ዳዊት የታመነና እውነተኛ እረኛ ነበር እውነተኛ እረኛ ነበር ዳዊት ይሄንንም የምንመለከተው እንዴት ነው ዳዊት ከበጎቹ ጋር ያለውን ግንኙነትና አታችመንት እሱ ራሱ ይገልጸዋል በንጉሱ ሳኦል ፊት በቀረበበት ጊዜ ስላለው ልምምድ ሲናገር አንዳንድ ጊዜ ድብ አንዳንድ ጊዜም አንበሳ መጥቶ ከበጎች ጠቦቶች መካከል አንደኛውን ይዞ ሲሄድ እተናነቀውና መትቼ ጠቦቱን አስጥለው ነበር ብሎ ይናገራል መልካም እረኛ ነፍሱን ስለ በጎቹ ያኖራል የሚለው በትክክል በዳዊት ህይወት ተፈጽሞ እናየዋለን ዳዊት እንዲህ አይነት ሰው ነበር መልካም እረኛ ነበር የታመነ እረኛ ነበር እና እግዚአብሔርን ኃይል የተለማመደ ሰው ነበር ማለት ነው ዳዊት ቀደም ብሎ የእግዚአብሔርን ኃይል በግሉ ተለማምዶ ነበር ፕራይቬትሊ የእግዚአብሔርን ኃይል የተለማመደ ሰው ነበር እግዚአብሔር የተጠቀመባቸው ሰዎች ሁሉ በቃሉ ውስጥና በቤተክርስቲያን ታሪክ ውስጥ የእግዚአብሔርን ኃይል በመጀመሪያ በጓዳቸው በግላቸው ፕራይቬትሊ የተለማመዱ ሰዎች ሆነው እናገኛቸዋለን
ወደ አደባባይ ከመውጣታቸው በፊት አምላካቸውን የሚያውቁ ነበሩ። ስለዚህ ዳዊት ባሪያዬ ዳዊትን አገኘሁት ቅዱስ ቅባቴንም ቀባሁት በሚልበት ጊዜ ዳዊት እግዚአብሔርን የማረከ ልቦና ነበረው። ልቦናው እግዚአብሔርን ማርኮት ነበረ። እግዚአብሔርን የሚማርከው የቤተ ክርስቲያናችን ሥርዓት አይደለም። እግዚአብሔርን የሚማርከው ደንባችን አይደለም። ወይ ደግሞ በውጭ ሰዎች የሚያዩት ወይኛ ደግሞ እንዲያዩት የምናደርጋቸው ነገሮች አይደሉም። እግዚአብሔርን የሚማርኩት እግዚአብሔርን የሚማርኩት የልባችን ንጽህና ነው። እንደ ልቤ የሆነውን ዳዊትን የእሴይን ልጅ አገኘሁት፣ ልብ ንጽህና ያለውን አገኘሁት። ዛሬ ብዙ ጊዜ የምንጨነቀው በውጭ ሰዎች የሚያዩት ነገር ላይ በሰዎች ፊት እንዴት ሆነን መታየት እንደሚገባን ባለው ሁኔታ ላይ ነው ብዙ ጊዜያችንን የምናሳልፈው። በውስጣዊ ጉዳያችን ላይ ያንን ሐል ብናጠፋ በእግዚአብሔር ፊት ትክክል ሆነን በተገኘን ነበር። ዳዊት ግን እንደ ልቤ የሆነ ይለዋል። ሰው ሁሉ ዳዊትን እንደዛ ያየዋል ማለት አይደለም። እግዚአብሔር ነው እንደ ልቤ የሆነ የእሴይን ልጅ ዳዊትን አገኘሁት የሚለው እግዚአብሔር ነው። ሰዎች ያልተረዱት ሰው ይመስለኛል ይሄ ዳዊት። የገዛ ወንድሙ ወደዛ ወደ ሰልፍ በመጣ ጊዜ ፍልስጤማውያንና እስራኤላውያን ተፋጠው በነበረበት ጊዜ ምግብ አገልግል ይዞላቸው በሄደ ጊዜ ወንድሞቹ ምግቡን አሳይቶ እሱ ዙሪያውን ሰልፉን በሚመለከትበት ጊዜ ወንድሙ ተቆጣው። ምን ታረጋለህ? እዚህ በጎቹን ለማንጥለ ነው? አንተ ትዕቢተኛ እንደሆንክ ክፉ እንደሆንክ እኔ አውቃለሁ ይለዋል። የገዛ ወንድሙ ነው ይሄን የሚለው። እግዚአብሔር ደግሞ የሚለው እንደ ልቤ የሆነ ነው። ወገኖች ሆይ ሰውን ማስደሰት ከባድ ነው። እግዚአብሔርን ማስደሰት ግን በጣም ቀላል ነው። ስለዚህ የዳዊት ልቦና ይሄ ነው። ጌታ ኢየሱስ ክርስቶስ በተራራው ስብከቱ ላይ ሲናገር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ይላል። ታሪካቸው ንጹህ የሆኑ ሰዎች አላለም። ታሪኩ ንጹህ የሆነ ሰው በዚህ ምድር ላይ ኖሮ ያለፈ ኢየሱስ ክርስቶስ ብቻ ነው። ከማንኛውም ኃጢአት ያልተከሰሰና የማይከሰስ ማንኛውም ሰው በሕይወታችን ላይ ጉድለቶች አሉ። እግዚአብሔር ደግሞ ንጹህ ታሪክ ያላቸውን ሰዎች ፈላጊ አይደለም። ልበ ንጹሐንን ግን ፈላጊ ነው። ወደ ልባችን ሁኔታ የሚመለከት እግዚአብሔር ነው። ስለዚህ ወገኖቼ እንግዲህ የዳዊትን ነገር ስንመለከት ጀማሪ ሐሳቡ ይሄንን ይመስላል። ዳዊት ማን ነበረ? እንዴት አይነት ሰው ነበረ ብለን ለተነሳንበት ነገር እነዚህን ነገሮች ማየት ወገኖቼ ይችላል። አንድ ሐሳብ ለዛሬ ያለንን ነገር ከመደምደሜ በፊት አስፈላጊ የሆነ ነገር ከዚሁ ጥቅስ ጋር ስለሚያያዝ መናገር የምፈልገው ዳዊትን አገኘሁት ካለ በኋላ ቅዱስ ቅባቴንም ቀባሁት ይላል። ይሄ ቅባት ለዳዊት ምን አደረገለት? ምን ማለት ነበረ? በዳዊት ሕይወት መቀባት ማለት ምን ማለት ነበረ? ዛሬ ብዙ ይነገራል። የእግዚአብሔር ቅባት
ወይንም anointing የሚለው ነገር ብዙ ይነገራል በአንዳንድ መድረኮች በትክክለኛው መንገድ ይነገራል በአንዳንድ መድረኮች ደግሞ በጣም ከእግዚአብሔር ቃል ውጭ በሆነ አይነት ሁኔታ የእግዚአብሔር ቅባት በሚል ሁኔታ anointing እየተባለ ይገለጻል በሌላ ቦታ ደግሞ ጨርሶ anointing የሚባል ነገር የለም ተብሎ የሚገለጽበትም ሁኔታ አለ ነገር ግን የእግዚአብሔር ቃል ምን ይለናል በዚህ አጋጣሚ ለመናገር የምፈልገው አንዳንድ የመጽሐፍ ቅዱስን እውነቶች ወስደው ከሚገባ በላይ ለጥጠው መጽሐፍ ቅዱስ ከሚሰጠው emphasize ይልቅ እነሱ ጨምረው ለሚል ሰዎች በመለጠጥ በሚፈጥሩት ችግር ምክንያት በእግዚአብሔር ቃል ውስጥ የተቀመጠውን እውነት እንዳለ ጠርገን ልናስወግደው አንሞክር ትልቅ ስህተት ነው ስለዚህ ወደዚሁ እንመለስና ቅዱስ ቅባቴንም ቀባሁት ብሎ ይናገራል በዚህ ላይ ስንመለከት ያው በሁላችን እንደታወቀው ዳዊት የተቀባው 3 ጊዜ ነው የመጀመሪያ ቅባቱ በቤተልሔም አባቱና ወንድሞቹ ያዩ ሳሙኤል ብርሌውን አንስቶ ዘይቱን በዳዊት ላይ አፈሰሰበት ሲላይ ምናየው እንግዲህ ኤልያብ እንዲቀባ ነበር የሳሙኤልም ሐሳብ አባቱንም ያስደስት የነበረው ይሄ ነው ነገር ግን እግዚአብሔር እነዚህን ሁሉ ንቄያቸዋለሁ ካለ በኋላ ሌላ ልጅ የለህም ወይ የሚል ጥያቄ ጠየቀ የእግዚአብሔር ምርጦች በመንሆንበት ጊዜ ምን ያህል እንዳንታይና እንዳንወጣ ሰዎች ተለያዩ ነገርም ሊያደርጉ ቢሞክርም እግዚአብሔር እጁን ልኮ እነዛን ነገሮች በላያችን ላይ ያሉትን ሁሉ አንስቶ ፈልፍሎ ፈልጎ አውጥቶ በራሱ መድረክና ከፍታ ላይ ያቆመናል ክብር ለእግዚአብሔር ለአምላካችን ይሁንለት እንደዚህ ነበር ዳዊት ተጠራ ከረኝነቱ ቦታ የእግዚአብሔር ፈቃድ ስለነበረ ተቀባ ማለት ነው ስለዚህ አንድ ነገር እንመልከት ባካችሁ ራሱ ቅባት መቀባት ወይንም በእንግሊዘኛ anointing የምንለው ነገር ዓላማው ምንድነው አጠቃላይ ምንድነው ዓላማው እንዲኖረው ያስፈልጋል እግዚአብሔር የሚቀባን ደስ እንዲለን ስሜታችንን ለማነሳሳት ጥሩ ስሜት በህይወታችን ውስጥ እንዲፈጠር አይደለም እግዚአብሔር ሲቀባ በዓላማ ነው አንድ የተቀባው ሰው የሚፈጽመው የሚያከናውነው የሚያደርገው ነገር አለ እግዚአብሔር ለሀገር መሪነት ለንጉስነት ለጠቅላይ ሚኒስትርነት ለፕሬዝዳንትነት ይቀባል ወረድ ብለን ስንመጣ ደግሞ በመንፈሳዩ እግዚአብሔር አምላካችን ለአገልግሎቱ ሐዋርያትን ይቀባል ነቢያትን ይቀባል ወንጌላውያንን ይቀባል አስተማሪዎችን ይቀባል እረኞችን ይቀባል በዓላማ ነው እያንዳንዱ ቅባት ይዞ የሚመጣው ነገር አንዱ ትልቁ ነገር ዓላማ ነው እንጂ በስጋችን ላይ ወይ በስሜታችን ላይ አንድ ነገር ለመፍጠር አይደለም ለምሳሌ ሐዋርያው ጳውሎስ በቆሮንቶስ መልእክት ላይ እግዚአብሔር ቀብቶናል ይላል ያ መቀባት በውስጣችን እግዚአብሔር የደህንነትን ማረጋገጫ ሰጥቶናል ለማለት ነው ይሄንን ያለው
ስለዚህ ወገኖች ሆይ ዓላማ አለው እና ዳዊት ሲቀባ ዓላማ ነበረ የእግዚአብሔር ዓላማ ነበረ የሚፈጽመው ያ ቅባት በውስጡ የሚፈጽመው ነገር ነበረ አንደኛው አንዳንድ ሐሳቦችን ተጠቅሳለሁ አንደኛው እግዚአብሔር ይከብር ዘንድ ነው በፈሰሰው ቅባቱ በኩል በሚሰራው ሥራ እግዚአብሔር ይከብር ዘንድ ነው ምክንያቱም ቃሉ በሚናገርበት ጊዜ በዮሐንስ ወንጌል ወገኖቼ ምዕራፍ 16 ላይ እንደተገለጸው ቁጥር 4 ላይ መንፈስ ቅዱስ በመጣ ጊዜ እርሱ ያከብረኛል አለ ግለሰብን ለማክበር አይደለም ግለሰብን ዝነኛ ለማድረግ አይደለም ግለሰብ በሰዎች አምሮና ልቦና ውስጥ ገብቶ የመስቀሉንና የኢየሱስ ክርስቶስን ስፍራ እንዲወስድ አይደለም ጌታ እግዚአብሔር አምላክ ከፍ ይል ዘንድ ነው ወደ ዳዊት ሕይወት በመንመጣበት ጊዜ ይሄ ቅባት ያደረገውን አንድ ሶስት ሐሳቦች እናገርና ከዛ በኋላ በሚቀጥለው ትምህርት ስለዚህ ቅባት እንሄድበታለን በዳዊትን ሕይወት በመንመለከትበት ጊዜ ዳዊት ምን አደረገ በዚህ ቅባት ምክንያት እስራኤልን አንድ አደረገ ዳዊት እንደምናውቀው በቤተልሔም ሲቀባ እግዚአብሔር ያየው ነገር ነበረ የተመለከተው ጎልያድን ይመታ ዘንድ የእግዚአብሔር ጠላትን ይጥል ዘንድ ነበር እንደገናም በኬብሮን ተቀብቶ ነበር በኋላም በኢየሩሳሌም ሕዝብ መጥቶ ቀብቶት ነበር ያ ቅባት በሰዎች ላይ ተጽዕኖ አምጥቶ ምን አይነት ተጽዕኖ አመጣ ፍቅር ለዳዊት ዳዊትን መውደድ ከዛ በኋላ እስራኤልን የተበታተነውን እስራኤልን አንድ አደረገ አስተውሉ ወገኖቼ ዛሬ ስለ ቅባት በመንነጋገርበት ጊዜ ቤተክርስቲያንን የሚበታትን አገልግሎት የክርስቶስን አካል የሚያቆስልና የሚያደማ አገልግሎት የአንድነትን ማሰሪያ እየበጠሰ ሰዎች እንዲበተኑ የሚያደርግ አገልግሎት ከእግዚአብሔር ነው ብላችሁ እንዳትነግሩኝ ይሄ የእግዚአብሔር ቅባት ያለበት አገልግሎት ነው ብላችሁ አትንገሩኝ የእግዚአብሔር ቅባት አንድ የሚያደርግ አካሉን የሚያዋህድና አንድነትን የሚያጸና ነው ዳዊት ትልቁ በዛ ቅባት ያከናወነው ይሄ ነው ይሄ እንደዚህ በቀላሉ ሊከናወን የሚችል ነገር አይደለም አንድ ሰማያዊ ኃይል መኖር ነበረበት ዳዊት ያ ሰማያዊ ኃይል በእርሱ ላይ ወርዶ ነበር ሌላው በዳዊት ሕይወት የምንመለከተው እስራኤልን አንድ ከማድረጉ ባሻገር አንድ ጥቅስ ልተውላችሁ ዜና መዋዕል ቀዳማዊ ምዕራፍ 11 ከቁጥር 3 እስከ 10 ያለውን እንድትመለከቱ ጋብዛችኋለሁ ሌላው ይሄ ቅባት በዳዊት ላይ የነበረው ያደረገው ነገር የኪዳኑ ታቦት ትክክለኛውን ስፍራ እንዲይዝ አደረገ ዳዊት ዜና መዋዕል ቀዳማዊ ምዕራፍ 13 ላይ ስንመለከት ዳዊት ይናገራል በንጉሱ ሳኦል ዘመን እግዚአብሔርን አልፈለግነውምና ይላል አሁን ግን እንፈልገው ብሎ የመጀመሪያው ንጉስ ከሆነ በኋላ አጀንዳው ፕሮግራሙ
የእግዚአብሔርን ታቦት ወደ ስፍራው መመለስ ነው። ወቁ ታቦት ስንል የምናወራው ስለ አንድ ዕቃ ወይንም ስለ አንድ ከእንጨት ከግራር እንጨት ስለተሰራ ነገር አይደለም። በውስጡ የኪዳኑ ቃል ነበረ። የኪዳኑ ቃል ደግሞ የእግዚአብሔር ኃይልና ክብር ወርዶበት ስለነበረ እንደማንኛውም ከንቱ ነገር የሚታይ አልነበረምና ወደ ቦታውና ከሰዎች ቤት ውስጥ ነበረ። ከዛ አውጥቶ በትክክለኛው ስፍራ ላይ እንዲመጣ አደረገ። የዳዊት ትልቁ ነገር ክብርን ወደ እስራኤል ማስመለስ ነው። የዳዊት ትውልድ የሚባለው በእግዚአብሔር ቃል ውስጥ ለእስራኤል ክብርን የሚያስመልስ ነው። እኛም ወገኖች ሆይ ዛሬ በመድራችን ይህ ትውልድ የኢትዮጵያን ክብር የሚያስመልስ የኢትዮጵያን ገጽታዋን ትክክለኛውን ቦታው እንዲይዝ የሚያደርግ ትውልድ በምን በእግዚአብሔር ቅባት በመቀባት እንዲህ አይነት ትውልድ ምድራችን ያስፈልጋታል። ጸሎቴም ደግሞ ይሄ ያሁኑ ትውልድ እንዲህ አይነት ትውልድ እንዲሆን ነው። ዳዊት ይሄ ነበር ያ የቅባቱ ዓላማ ውስጥ እንዲያስመልስ ነበረ፣ ክብርን እንዲያስመልስ። ትዝ ይላችሁ እንደሆነ በኤሊ ጊዜ የእግዚአብሔር ታቦት በተማረከች ጊዜ ያ ዜና መጥቶ ወደ ቤተ መቅደስ በተነገረበት ጊዜ ኤሊ ወደ ኋላ ወድቆ አንገቱ ተሰብሮ ሞተ። የኤሊ ልጅ ፊንሐስ በጦርነት ላይ የነበረ ብዬ ገምታለሁ። ሚስቱ ወንድ ልጅ እነሆ ወለደች፣ ስሙንም ኢካቦድ አለችው ይላል። ኢካቦድ ክብር ከእስራኤል ሸሸ። ዳዊት ያንን ገለበጠው። የጠፋውን ክብር ወደ ቦታው ወደ ስፍራው አመጣው። ያለ ጌታ ያለ እግዚአብሔር ክብር የለም። የቤተ ክርስቲያን ክብሯ ኢየሱስ ክርስቶስ ነው፣ ሰው አይደለም። የኢትዮጵያ ክብሯ ጌታ እግዚአብሔር አምላኳ ነው። እኛም ደግሞ ይሄንን እንድንረዳ እንድናውቅ እግዚአብሔር አምላካችን ይርዳን። እግዚአብሔር ይባርካችሁ። የሚቀጥለውን ትምህርት በሚቀጥለው ጊዜ አብረን እንመለከተዋለን። ትምህርቱ ይቀጥላል። ጌታ ይባርካችሁ።